ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም ሊቨርፑልን በሚመለከቱ የተለያዩ ዜናዎች ተመልሼ መጥቻለሁ። አንደኛው የምንመለከተው ደግሞ ትሬንት አሌክሳንደር አርኖልድ እንግዲህ ከሳውዛምፕተን ጨዋታ በኋላ የሰጠው አስተያየት አለ ለሊቨርፑል ቲቪ። በዛም አስተያየቱ ምንድን ያለው እኛ የቤት ስራችንን ሰርተናል ብሏል። ይህን የምንመለከት ይሆናል። በተጨማሪም ደግሞ ማኮኔል ይህ ወጣት ተጫዋች እንግዲህ ጉዳት አጋጥሞታል፣ ያንንም የምንመለከት ይሆናል። በተጨማሪም ደግሞ ማማርዳሽቪሊ እንደሚታወቁ በቫሌንሺያ ይገኛልና በስፔን ላሊጋ ከሪያል ቫላዶሊድ ጋር ካደረገው ጨዋታ በኋላ እንግዲህ በኢንስታግራም ገጹ የጻፈው መልእክት አለ። ያንን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ደግሞ ደውሏን በመጫን ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን፣ ዘገባዎችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በእነዚህ ጉዳዮች ላይ ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመጀመሪያም የምንመለከተው እንግዲህ የማማርዳሽቪሊን ይሆናል። በውሰት ያሉ ተጫዋቾችን እንመለከታለን። እንደሚታወቀው እንግዲህ ሊቨርፑል ማማርዳሽቪሊን በክረምት ከቫሌንሺያ ነበር ያስፈረመው። ነገር ግን በዛው የአንድ አመት ውል የውሰት ውል እንዲቆይ እንግዲህ ተስማምተው ነበር ከቫሌንሺያ ጋር እና አሁን በዛ ነው የሚገኘው እና በሰሞኑ እንግዲህ ቆይታው ጥሩ የሚባልን ጊዜን እያሳለፈ አይደለም። ቅዳሜ ዕለትም እንግዲህ ከሪያል ቫላዶሊድ ጋር ባደረጉት ጨዋታም 2-1 በሆነ ውጤት ቫሌንሺያ ሲያሸንፉ እንግዲህ ሪያል ቫላዶሊዶችን አቻ የሚያደርገው ግብ ሲቆጠር እንግዲህ ማማርዳሽቪሊ ስህተት ታክሎበት ነበረ። አቀብላለሁ ሲል እንግዲህ በስህተት ለሪያል ቫላዶሊድ አጥቂ ነበር የሰጠው። በዛም ምክንያት እንግዲህ ሪያል ቫላዶሊዶች አቻ የሚሆንበትን ኳስ አግኝተዋል። በእርግጥ ቫሌንሺያዎች በመጨረሻም እንግዲህ ቢያሸንፉም ማለት ነው። ጨዋታውም ከተጠናቀቀ በኋላ እንግዲህ ማማርዳሽቪሊ በኢንስታግራም ገጹ ላይ መልእክት ልኳል። በዛም መልእክቱ ምንድን ያለው በዚህ ሰዓት እንግዲህ ምርጥ የሚባል አቋሜ ላይ እንዳልሆንኩኝ ይገባኛል። ነገር ግን ደግሞ አንድ ማስበው ነገር ማምንበት ነገር ደግሞ ምንድነው ሁሉም ቻሌንጆች ሁሉም ፈተናዎች እንግዲህ ጠንካራ ነው የሚያደርጉን ብሏል። በተጨማሪም በሰጠው አስተያየት እንግዲህ ምንድን ያለው እስካሁን ድረስ እንግዲህ ለደገፋችሁኝ የቫሌንሺያ ደጋፊዎች በሙሉ አመሰግናለሁ ብሏል። ከዛም አያይዞ ምንድን ያለው የእናንተ ድጋፍ እንግዲህ በጣም ለኔ ትልቅ ብርታት ነው የሚሆነው። በተጨማሪም ዛሬ ማሸነፋችንም እንግዲህ ለሁላችንም ጥሩ ኢነርጂ ይሰጠናል። እኔም እንግዲህ ከዚህ በኋላ ባለኝ አቋም እንግዲህ ራሴን በደንብ አሻሽዬ ወደ ድሮ ምርጥ ብቃቴም እመለሳለሁ ብሏል። ማማርዳሽቪሊ እንግዲህ እንደሚታወቀው ክረምት ላይ ነው ወደ ሊቨርፑል የሚመለሱ። ባለፈው እንግዲህ ቅድም እንዳልኳችሁ ከቫሌንሺያ ወደ 30 ሚሊዮን ፓውንድ የሚጠጋ ገንዘብ ወጥቶበት ነበር ለሊቨርፑል የፈረመው። እናም በሚመጣው ክረምትን ሊቨርፑልን ይቀላቀላል ተብሏል። እንደውም ከዚህ በፊት በሰራውላችሁ ፕሮግራም የእንግሊዝኛ ትምህርትም እየተማረ ነው፣ እንደዚሁም በሊቨርፑልም ቤትን እያፈላለገ ነው የሚባሉ መረጃዎች ወጥተው ነበርና ክረምት ላይ እንግዲህ ወደ ሊቨርፑል ሲቀላቀል ወይ አሊሰን ቤከርን ወይም ደግሞ ኬለህርን ይፎካከራል ተብሎ ነው የሚጠበቀው። በእርግጥ እስካሁን ድረስ ባለው መረጃ ኬለህር ነው ሊቨርፑል ይወጣል ተብሎ የሚጠበቀው። ምክንያቱም እንግዲህ አሊሰን ምን ያህል ድንቅ በረኛ እንደሆነ እንግዲህ ይታወቃል። ባለፈው ከፒኤስጂ ጨዋታ ጋር እንግዲህ የምንጊዜው ምርጥ ብቃቱን ያሳየበት ጨዋታ ነው የነበረው። 9 ኳሶችን ሴቭ በማድረግና ከባድ ፉክክር ይጠብቋል ተብሎ ነው የሚጠበቀው ማማርዳሽቪሊ። በእርግጥ ማማርዳሽቪሊም እንግዲህ ምን ያህል ጥሩ በረኛ እንደሆነ ከዚህ በፊትም ተመልክተናል። አምናም ባሳየው ብቃት እንደዚሁም ደግሞ በአውሮፓ ዋንጫ ላይ ባሳየው ብቃት ነው እንግዲህ ሊቨርፑሎች ተማርከው እሱን ያስፈረሙትና ያንንም ብቃቱን እንግዲህ ሊቨርፑል ሲመጣ ያሳያል ተብሎ ይጠበቃል። ሌላኛው በውሰት ያለው ተጫዋች የምንመለከተው ደግሞ ሉክ ቻምበርስ ነው። ይህ ተጫዋች እንግዲህ በሊቨርፑል እንግዲህ ትልቅ ተስፋ የተጣለበት ተጫዋች ነው። በመከላከል ደረጃውና ልምድ እንዲያገኝም ተብሎ እንግዲህ በሊግ 1 ላይ በሚገኘው ዊጋን አትሌቲክስ ተሰጥቶ ነበር በውሰትና እዛም በነበረው ቆይታ እንግዲህ ጥሩ እየተንቀሳቀሰ ነበር። ነገር ግን ደግሞ ኦክቶበር ወር ላይ እንግዲህ ጉዳት አጋጥሞት ነበረ። በዚህም ጉዳት ምክንያት እንግዲህ ለ5 ወር በጉዳት ርቆ ነበረ። ነገር ግን በቅርቡ ተመልሶ እንግዲህ ባለፈው ካምብሪጅን 1-2 ሲያሸንፉ እንግዲህ ለዊጋን አትሌቲክስ 62 ደቂቃዎችን መጮት ችሏል። በዛም እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ችሏል። ከዚህም በኋላም እንግዲህ ጠንክሬ እመለሳለሁ ብሏል። ከጉዳት በኋላ እንግዲህ ከበፊት ከነበረኝ ብቃት የተሻለ ብቃት ማሳየት እፈልጋለሁ ብሏል። ይህ ተጫዋች እንግዲህ ለሊቨርፑል ትልቅ ተስፋ የተጣለበት ነው። ገና ወጣት ተጫዋች ነው፣ 20 አመቱ ነው ገናና ለሊቨርፑል ለረጅም ጊዜ እንግዲህ ግልጋሎት ይሰጣል ተብሎ ከሚጠበቁ ተጫዋቾች መካከል እንግዲህ አንደኛው እርሱ ነው። እንግዲህ በፊት ከነበሩም ተሻሽሎ ይመጣል ብለን ተስፋ እናደርጋለን። ሌላኛው ጉዳትን ስናነሳ እንግዲህ የምናነሳው ወጣት ተጫዋችንም ስናነሳ ማኮኔልን ይሆናል። ማኮኔል እንግዲህ ዘንድሮ በሊቨርፑል ቤት ድንቅ የሚባልን ብቃቱን ማሳየት ይችላል። በተለይ ደግሞ ከፒኤስቪ ጋር በነበረው ጨዋታ እንግዲህ በመሀል ሜዳ ላይ ጥሩ የሚባል ችሎታውን ማሳየት ይችላል። በዛም ምክንያት እንግዲህ በውሰት ከሊቨርፑል እንዳይወጣ ተደርጓል። አሰልጣኝ አርነ ስሎትም እንግዲህ እሱ ባሳየው አቋም በጣም መገረማቸውን ከዚህ በፊት በተደጋጋሚ ሲናገሩ ነበረ። ነገር ግን አሁን ላይ እንግዲህ ጉዳት አጋጥሞታል። ባለፈው እንግዲህ ሊቨርፑል
ከ21 ዓመት በታች ቡድን ከዌስትሃም ከ21 ዓመት በታች ቡድን ጋር ባደረጉት ጨዋታ እንግዲህ 1-1 በሆነ አቻ ውጤት ተለያይቷልና በዚህ ጨዋታ ላይ እንግዲህ በ60ኛው ደቂቃ ተጎድቶ ወጥቷል። አሁን ላይ እንግዲህ ምን ያህል የከፋ ጉዳት ነው ምንስ ነው የተጎዳው የሚለው ነገር ገና አልተረጋገጠም፣ ምርመራ ያስፈልገዋል ተብሏል። ነገር ግን በጉዳት ምክንያት ወጥቷል። ምናልባትም እንግዲህ በዚህ ሳምንት ውስጥ እንግዲህ ከሊቨርፑል ጋር ምንም አይነት ኢንቮልቭመንት ላይኖረው ይችላል ተብሎ ነው የሚጠበቀው። እንግዲህ ነገ እንደሚታወቀው በሻምፒየንስ ሊግ ከፒኤስጂ ጋር የመልስ ጨዋታ ምሽት 5 ሰዓት ላይ በአንፊልድ የሚደረግ ጨዋታ አለ። እንደዚሁም ደግሞ እሁድ አመሻሽ 1 ሰዓት ተኩል ላይ እንግዲህ ከኒውካስል ጋር የሊግ ካፕ የፍጻሜ ጨዋታ አለ። ምናልባትም እነዚህ ሁለት ጨዋታዎች ሊያመልጡ የሚችልበት ቻንስ አለ። ነገር ግን እስካሁን ድረስ ገና አልተረጋገጠም። እሱም እንግዲህ ሲረጋገጥ ይዘንላችሁ የምንቀርብ ይሆናል። የነገውን ጨዋታ የሻምፒየንስ ሊግ ጨዋታ እንግዲህ ካነሳን አይቀር ባለፈው እንግዲህ ፒኤስጂዎች ቅዳሜ ዕለት ከሬንስ ጋር ጨዋታ አድርገው ነበር። በዛ ጨዋታም እንግዲህ 4-1 በሆነ ውጤት ማሸነፍ ይችላል እና በዛ ጨዋታ ላይ እንግዲህ ከሊቨርፑል ጋር ሮብ ከተጫወቱት 11 ተጫዋቾች እንግዲህ 8ቱን ተጫዋቾች ማሳረፍ ችሏል። ለነገም ጨዋታም እንግዲህ በጣም ትኩረት የሰጡበት ይመስላል። ከነዚህም 8 ተጫዋቾች እንግዲህ በሮብ ዕለት በጣም ሲያስቸግሩን የነበሩት ወሳኝ የተባሉ ተጫዋቾችን ነው ማሳረፍ የቻሉት። እነዚህም ተጫዋቾች እንግዲህ ዶናሩማ፣ አሽራፍ ሀኪሚ፣ ኑኖ ሜንዲዝ፣ ሪዩዝ፣ ቪቲኒያ፣ ኮቫርስኬሊ፣ ኦስማን ደምቤሌ እንግዲህ በጨዋታው ላይ መሳተፍ አልቻሉም። ይህ ለፒኤስጂ እንግዲህ ጥሩ የሚባል ነገር ነው። በእርግጥ የሚያስገርም ነገር ደግሞ አይደለም። ምክንያቱም እንግዲህ የፈረንሳይ ሊግ በ16 ነጥብ ልዩነት ነው ፒኤስጂዎች እየመሩ ያሉት። በዛ ላይም ደግሞ ጠንካራ የሚባልም ሊግ አይደለም የፈረንሳይ ሊግ ከፕሪሚየር ሊግ አንጻር ስንመለከተው። በእርግጥ ሊቨርፑሎቹም እንግዲህ ማሳረፍ የሚችሉበት ቻንስ ነበር። ምክንያቱም እንግዲህ ሳውዛምፕተኖች መጨረሻ ደረጃ ላይ ከመሆናቸው አንጻር፣ እንደዚሁም በጨዋታ ላይም ደግሞ አንዳንድ ተጫዋቾች ተዳክመው ተመልክተናል። ለምሳሌ አሁን ተደጋጋሚ ከጨዋታው በኋላ ሳነሳው ነበረ ሳቡዝ ላይ አሁን በዛ ጨዋታ ላይ መሳተፍም አልነበረበት። ሙሉ ራሱ ባይገባ ጥሩ የሚባል ነገር ነበር። ቢያንስ ግን ቤንች ላይ አድርገውት ጨዋታ እንዲቀይር ተቀይሮ እንዲገባ ቢያደርጉት የተሻለ ነበረ። አሰልጣኝ አርነ ስሎትም እንግዲህ ከጨዋታው በኋላም እንግዲህ ማስገባት አልነበረብኝም፣ ምናልባት እንግዲህ የኔ ስህተት ሊሆን ይችላል ብለው ተናግረው ነበረ እና ሊቨርፑል ማሳረፍ የሚችልበት ቻንስ ነበር። በእርግጥ ያረፉ ተጫዋቾች አሉ። አሁን ለምሳሌ ዲያጎ ጆታ ከረፍት በኋላ ነው ተቀይሮ እየገባው። እንደዚሁም ማካሊስተርም ከረፍት በኋላ ነው ተቀይሮ እየገባው። ምናልባት እነዚህ እንግዲህ ትንሽ ረፍት ማግኘት ይችላል። በተከላካዮቹ በእርግጥ ያን ያህል ብዙ እንትና ጫና አልነበረባቸው። ሲቀጥልም ቨርጂል ቫን ዳይክ ደግሞ በጨዋታ ላይ የሚያርፍ ተጫዋች ነውና በዛ ብዙን ላንጎዳ እንችላለን። ነገር ግን በእንደዚህ 8 ተጫዋቾች ማሳረፋቸው ግን ፒኤስጂዎችን ሊጠቅም የሚችልበት ቻንስ አለ። ይጠቀማሉ አይጠቀምም የሚለውን ነገር ደግሞ ነገ በጨዋታው ላይ የምንመለከተው ይሆናል ማለት ነው። ሌላኛው የምንመለከተው እንግዲህ ትሬንት አሌክሳንደር አርኖልድ የሰጠውን አስተያየት ነው። ትሬንት አሌክሳንደር አርኖልድ እንግዲህ ብዙ ጊዜ ሚዲያ ላይ ቀርቦ አስተያየት እየሰጠ አይደለም። በተለይ ደግሞ ዘንድሮ ላይ እንግዲህ ምክንያቱም የኮንትራቱ ጉዳይ ሊሆን ይችላል ብዙ አስተያየቶችን እንዳይሰጥ እያደረገ ያለው። ምክንያቱም እሱ አስተያየት የሚሰጥ ከሆነ ስለ ኮንትራት ጉዳይ መጠየቁ አይቀርምና በዛ ዙሪያ ደግሞ ምንም አይነት ነገር አስተያየት መስጠት አይፈልግም። ከዚህ በፊትም እንደተናገረው እንግዲህ ለሊቨርፑል ክብር ስል ምንም አይነት ነገሮች በዚህ በኮንትራት ዙሪያ እንዲወጡ አልፈለገም። ሁሉ ነገር በሚስጥር እንዲያልቅ ነው የምፈልገው ብሎ ነበርና አሁንም እንግዲህ ከሊቨርፑል ቲቪ ጋር ባደረጉ ቆይታ እንግዲህ በኮንትራት ዙሪያ ምንም አይነት ነገር አላወሩም። ያወራው እንግዲህ ስለ ጨዋታው ነበርና በጨዋታው ዙሪያ በሰጠው አስተያየት ምንድነው ያለው? ፈርስት ሃፍ ላይ እንግዲህ ጥሩ አይደለንም የነበርነውና ልክ እረፍት ስንወጣ እንግዲህ በመልበሻ ክፍል ውስጥ እንግዲህ አሰልጣኝ አርነ ስሎት ከዚህ በፊት አሳይቶት ያልነበረውን ባህሪውን ነው ያሳየን። በጣም ተበሳጭቶ ሲጮህብን ነበር። ከዚህ በፊት እንግዲህ ብዙ ጩኸትን ሲጮህብን አልተመለከትነውም። ነገር ግን ደግሞ በዛ ጨዋታ ላይ የሚገባን ነበር። ምክንያቱም ጥሩ አይደለም የተንቀሳቀስ ነው እና እንደዚህ አይነት ነገሮች የሱ መጮህ ደግሞ ማለት ነው የሚያስፈልገን ነበረ ለዛ ጨዋታና ሰከንድ ሃፍ ላይ እንግዲህ ተቀየረን መግባት እችለናል። የተሻለ ነገርን ማድረግ እችለናል። ፈርስት ሃፍ ላይ ግን ጥሩ አይደለም የነበር ነው ብሏል። በተጨማሪም በጨዋታው ላይ በሰጠው አስተያየት ምንድን ያለው? እንደ ቡድንም እንደ ግልም እንግዲህ ሁል ጊዜ ምርጥ ጨዋታን መጫወት እንፈልጋለን። ነገር ግን ደግሞ ያንን ማድረግ ሁል ጊዜ ማድረግ እንግዲህ ከባድ ነው እና ፈርስት ሃፍ ላይ ባሳየነው ነገር እንግዲህ ኩራት አልተሰማንም። ጥሩ እንዳልተጫወተንም ይሰማናል። ነገር ግን ደግሞ ለወደፊቱ ይህንን ጨዋታ መለስ ብለህ ስትመለከተው ጥሩ ጨዋታ ተጫወተን አልተጫወትንም የሚለው ነገር አይደለም ትዝ የሚልህ ጨዋታውን አሸንፈናል ወይስ አላሸነፍንም የሚለውን ነገር ነው። ስለዚህ ጨዋታውን አሸንፈናል፣ 3 ነጥቡን መያዝ እችለናል። ወሳኙም ነገር ይሄ ነው ብሏል። እናም አክሎ ምንድን ያለው? ይህንን ጨዋታ እንግዲህ ዝቅ ማድረግ አይገባንም፣ ይህንን ድል ዝቅ ማድረግ አይገባንም። ምክንያቱም ይህ ድል እንግዲህ በጣም ወሳኝ ድል ነው። ከአርሰናል ጋር ያለንን የነጥብ ልዩነት እንግዲህ ወደ 16 ማሳደግ ችለናል በዚህ ስቴጅ ላይ። ይህም እንግዲህ አርሰናል ላይ ትልቅ ተጽዕኖ መፍጠር ይችላል። ስለዚህ
እኛ የራሳችንን ስራ መስራት ችለናል። በሊጉ እንግዲህ ከዚህ በኋላ በሊጉ ጨዋታ የምንመለሰው ከኢንተርናሽናል ብሬክ በኋላ ነው። ስለዚህ አሁን ላይ ማድረግ ያለብንን ነገር ማድረግ ችለናል። አርሰናል ላይም ተጽዕኖ መፍጠር ችለናል። ከዚህ በኋላ እንግዲህ ትኩረታችን የሚሆነው ቀጣይ ሁለት ጨዋታዎች ላይ ነው። ሁለቱ የተለያዩ ጨዋታዎች ናቸው። ሁለቱም ወሳኝ የሚባሉ ጨዋታዎች ናቸው። በሻምፒዮንስ ሊግ እንግዲህ ወደ ቀጣይ ዙር ለማለፍ ከባድ ጨዋታ ይጠብቀናል። ማክሰኞ ዕለት እንግዲህ ባለፈው ሮብ ዕለት ምን ያህል ተጽዕኖ እንደተፈጠረብን እናውቃለን። ምን ያህል ጥሩ ቡድኖች እንደሆኑ እናውቃለንና ይህንንም ዙር ለማለፍ ወደ 8 ውስጥ ለመቀላቀል እንግዲህ ከባድ ጨዋታዎች ይጠብቀናል። ስለዚህ አሁን ሙሉ ለሙሉ ትኩረታችን የሚሆነው ቻምፒዮንስ ሊግ ላይ ነው። ፒኤስጂን እንዴት እናሸንፍ የሚለው ላይ ነው። እሱን ካሸነፍን በኋላ ደግሞ ሙሉ ትኩረታችን የሚሆነው የሊግ ካፕ የፍጻሜ ጨዋታ ላይ ነው። ስለዚህ የፕሪሚየር ሊጉን ጨዋታ እንግዲህ በድል ተወጥተናል። የቤት ስራችንንም እንግዲህ በድል ተወጥተናል። ስለዚህ አሁን ሙሉ ትኩረታችን ወደ ፒኤስጂ ይሆናል ብሏል ማለት ነው። ከጨዋታ በኋላ በሰጠው አስተያየት ስለ ኮንትራት ጉዳይ እንግዲህ ቅድም እንዳልኳችሁ ምንም አልተወራም። እዚህ ጋር እንግዲህ በጣም ትልቅ ነገር ነው የተናገረው። ድሉ እንግዲህ ወሳኝ የሚባል እድል ነው። በተለይ ደግሞ ትናንትና አርሰናል ከማንቸስተር ዩናይትድ ጋር አቻ መለያየቱን ተከትሎ ማለት ነው። እንግዲህ ያ ጨዋታ በጣም ቀላል የሚባል ጨዋታ አይደለም የነበረው። ፈርስት ሃፍ ላይ በጣም ተቸግረን ነበረ። ሰከንድ ሃፍ ላይ ደግሞ የተሻለ ቡድን መሆን ችለናል። ፈርስት ሃፍ ላይ ኳሱን ተቆጣጥረ ነው ነበር። ነገር ግን ደግሞ ኳስ መቆጣጠር ብቻውን በቂ አይደለም። እድሎችን መፍጠር ያስፈልጋል። ሙከራዎችን ማድረግ ያስፈልጋል። ምክንያቱም ጎሎቹ የሚፈጠሩት እንግዲህ እድል መፍጠርና ሙከራዎችን ከማድረግ ነውና ያንን ማድረግ ተስኖን ነበር። በእርግጥ የመጀመሪያዎቹ 5 ደቂቃ ላይ እንግዲህ ከርቲስ ጆንስ ሙከራ ቢያደርግም ማለት ነው። ከዛ በኋላ ግን ፍላት የሆነ ቡድን የተመለከትነውና እንደዛም ሆነን ግን አሸነፈን መውጣታችን እንግዲህ ለቀጣይ ጨዋታ በጣም ትልቅ እርዳታ አለው። አሁን የፒኤስጂ ጨዋታ ላይ እንግዲህ ቀዝቀዝ ብለን ነበር የታየነው። ሙሉ ለሙሉ 90 ደቂቃ እንግዲህ ተበልጠን ነበር የታየነው። እንደዛም ሆኖ አሸንፈን መውጣት ችለናል። የሳውዛምፕተን ጨዋታ ላይ እንግዲህ ፈርስት ሃፍ ላይ ጥሩ አልተንቀሳቀስንም። እንደዛም ሆነን አሸንፈን መውጣት ችለናልና ለቀጣይ ጨዋታዎች እንግዲህ ትልቅ ግብአት ነው የሚሆነው። በዚህም እንግዲህ ሁለቱንም ቀጣይ ጨዋታዎች እንግዲህ ሁለት የፍጻሜ ጨዋታዎች በድል እንወጣለን ብለን ተስፋ እናደርጋለን። ሞር ስለዚህ ፒኤስጂ ጨዋታ እንግዲህ ነገ ይዤላችሁ የምመጣ ይሆናል። ዛሬም እንግዲህ አሰልጣኝ አርነ ስሎት ከፒኤስጂ ጨዋታ በፊት ዛሬ አመሻሽ አካባቢ እንግዲህ ጋዜጣዊ መግለጫን ይሰጣሉ ተብሎ ነው የሚጠበቀው። ያንንም ጋዜጣዊ መግለጫ ይዤላችሁ የምመጣም ይሆናል። ለአሁን እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።